አይደለም። ጓደኝነት በሀዘንም በደስታም ጊዜ ነው። አብራችሁ ሀሜቱን ላይቭ ላይ አጣጥማችሁ ኩዊን ቶይንቲም ያው ስራዋ ነው። ስክሪን ሪከርድ አድርጋ ለዜድ አድርሳ ዛሬ ላይ ረጁ ብቻዋን እዚህ ላይቭ ላይ ስትወቀስ ለምን ታዲያ ቪዲዮ ታጠፊያለሽ? ቪዲዮ አብሪና ተጋፈጭ እንጂ። ቆሎ እየበላሁ ነው። ችግር አለው? ቆሎ ጥሩ ነው። እንደውም አጠገብሽ በሆን እዘግን ነበረ። እኔ ራሴ ቆሎ አማረኝ። ቆይ አምጪልኝ ልበላት። ሀናን ፋሲካ እንደ ሀሳብ ማለት ነው። ግለሰቧ ሳትመጣ እኛ ምንም አናወራም። ተከሳሽ እንግዲህ በጊዜ ቀርቧል። ከሳሽ አልመጣም። ከሳሽ ከቀረ የእኛ ችግር ስላልሆነ ይታይልን ይሄ ነገር እንጂ። ረጁ ግን በጣም ብልጥ ነሽ። የሆነ ባለ ሀብት ተከሶ ፖሊስ ጣቢያ ተጠርቶ ሲቀርብ ምን ይላል መሰለሽ? እኔ ጠበቃዬ ሳይመጣ ምንም አይነት ነገር አልኖራም፣ ጠበቃዬ ባለበት ነው ይላል። እና በጣም ስማርት ነሽ። እኔ አሁን ጠበቃችን ሳይመጣ እናውራ እንድትያት መስሎኝ ነው። ተከሳሽ ሳይመጣ አቡቦ ዋትሳፕ ጥሪያተሽ ልደውልባት። ተኝታ ይሆናል ሌሊቱን ሙሉ ላይቭ ላይ ስለምታደር አይደል? እናንተ ናቸው ያላችሁኝ። ዜድ ሌሊቱን ሙሉ ላይቭ ላይ ነው የምታድረው፣ ቀን ቀን ነው የምተኛው ብላችሁኛል። ስለዚህ እስቲ ጥራት ሲጀመር እኮ ዜድ እኮ እኔን እንኳን እኮ ምታኛለች ጋይስ። እኔን እንኳን ሀቢባ አሸባሪ መስላ እንደዚህ ተሸፍና ያኛውን አማይማ ጠቅልዬ የገባው ቀን ትዝ ይላችኋል? የመጀመሪያ ቀን አማይማ ጠቅልዬ ገብቼ ከዛ ሀኒ ፋሽን ኮፍያ በማስክ ይሻልሻል እሱ ስታይል አለው ብላኝ ቀይሬ ከመቀየሬ በፊት በዛች ቅጽበት እንኳን ስክሪን ሪከርድ አድርገውኛል። ፍጥነታቸው በጣም እንትን ናቸው። በቃ እነዚህ ስክሪን ሪከርዶች በጣም ፈጣን ናቸው። አይ ፊል ላይክ ዘርስ ብዙ ምቀኛ አለ። ከፍተሽ ስጨርሽ ምርቃቱ ላይ ብቻ አሳያቸው። ማሻላ በሉ ጋይስ፣ ማሻላ አንቺ አንበሳ ነሽ። 3 ብራንች ይኖርሻል ማለት ነው። 1 ብራንች አሰላ፣ ቁጥር 1 አሰላ፣ ቁጥር 2 አዲስ አበባ፣ ቁጥር 3 ኢማራት ኖ፣ ቁጥር 1 ዩናይትድ አረብ ኢማራት፣ ቁጥር 2 አሰላ፣ ቁጥር 3 አዲስ አበባ አይደል? ገና በአለም ቅርንጫፍ ትከፍቻለሽ። ብር ያለው እዛ እኮ ነው ማሬ፣ ብር ያለው ኢትዮጵያ ነው። ኧረ ዝም በይ። የምርሽን ነው? እውነትሽን ነው? አባቴ ዋጋ አይፈሩም ብታይ። አባቴ ሙት አንድ የቤት እመቤት መጣ 10 ሺህ ፎጭ አርጋ ልብሷና ጫማን ገዝታ ትሄዳለች። እዚህ እኮ ዋጋ አይደፍሩም። እኛ ዋጋ እንደፍርም። አባቴ ሙት እነሱ ቱታ አንድ ቱታውን 4500 ብራንዱን ነው እንጂ የሚያዩት ጥርት ያለቃ ከሆነ ላጥ አርጎ የሚገዙት። እዚህ እኮ 50 ድርሃም ራሱ ብደን ነው ቱታ የምንሸጠው። ይገዛል የለም። በጣም የሚገርመኝ ነገር እንትን ይላል። በጣም የሚደንቀኝ ነገር ምንድን ነው? እኛ ውጭ ኢትዮጵያ ውስጥ ያለ ሰው ውጭ ካለ ሰው ጋር ከኛ ጋር ሲያወሩ እንትን ይላሉ። ሮሮ ብቻ ነው ዘይት 5 ሊትር ዘይት በ1 ሺህ ምናምን ብር እየገዛን እንደዚህ እየሆንን እናንተ ምን አለባችሁ ምናምን ይላሉ። ገባሽ? አባቴ ሙት ብትክ የምታክል ቦርሳ 3000 ብር እያወጡ ይገዛሉ። ብራንድ ብቻ ይሁን። ተመልከቺ እንግዲህ አባቴ 3000 ብር ብለው ነው የሚሄዱት። እንግዲህ አስብ አባቴ ሙት። እኔ እኮ እዚህ ዴቱ ዴ ራሱ ቦርሳ ስገዛ አገላብጬ 11 ብር ቦርሳ ለመግዛት እነሱ ብራንድ ብቻ ቱታ እየገዙ እየለበሱ አባቴ ሙት እንዲገባ ሽንኩርት እንዲገባ እንትን እንዲገባ እያሉ እኛን ያሳቅቁናል። እንዳንመጣባቸው እኮ ነው እንዳንመጣባቸው ነው ሳይኮ አገሩ እንዲሰፋቸው እንዳንሄድባቸው እኛ እዚሁ እንድንቀር እኮ ነው። ውድ ነው ኑሮ ብለን ፈርተን እንዳንገባባቸው እኮ ነው ሁሌ ችግር የሚያወሩብን። እንዴ ብር እንድንልክ ነው እንጂ እኔማ ነቃሁባቸው። እዛ ስትሄጂ ወጣ እንበል ላይፍ ኢዝ ሾርት ፈታ እንበል ይሉሻል። ከዛ ሊያስካፍሉሽ እኮ ነው ልጋብዝሽ ይሉሻል። የመጀመሪያ የሄድኩ ጊዜ ውሽዬ ብሬን ጨፍጨፌ ይመል 400 ምናምን ሺህ ብር ጨረሱ አባቴ 20 ምናምን እቺ ሙዳቸው ናት። አንቺ ከውጭ ገብተሽ ልጋብዝሽ ካሉሽ ታይንኛው ያው ጋብዥኝ ነው። ገባሻ? ልጋብዝሽ ነው የሚወጣ። እኔ ውሽዬ አልገባኝም። የመጀመሪያ ዙር ተበላው። በአሁኑ ሲሄድ ውሽዬ እኔ ሻይ ቡና፣ ኧረ እኔ ከቤት አልወጣም ኑ ቤት በአንድ መለኪያ ቡና ነው የምፋታቸው። በሞት አልወጣም። 5,000 ብር ብቻ። ኧረ በተፈጥሮ በሀገራችን ቡና በአንድ መለኪያ ቡና አባቴ ሙት ብሞት ከቤት አልወጣም። 35,000 ብር ብቻ ነው አጥፍቼ የመጣሁት። በማይሙት እሱንም ለወሳኝ ነገር አባቴ ሙት ቆጣቢ ሆን እንደ ጊዜ ቆይተሽ ነው 35,000 ብር ብቻ ያወጣሽው?
12 ቀን እንደዚህ ቆየች። ጀግና ነሽ። 35,000 እንደገባ ሰው እኮ ለአንድ ቀን ውጭ ራሱ እኮ አይበቃም። እሱንም እንዴት አጠፋው መሰለኝ 8,000 ከአዲስ አበባ አሰላ የሄድኩበት መኪና ኮንትራት። እሱንም እህቴን ተቆጣዋል። ለምን ተከራየሽ አልኳት። እኔ በህዝብ አልሄድም እንዲ አልኳት። ሁለተኛ አልኳት በህዝብ ነው የሚሄደው ከአሁን በኋላ 8,000 ብር ከፈልኩ። 12 ቀን ሙሉ ከቤት አልወጣሽም፣ አልተዝናናሽም፣ የትም አልሄድሽም? መሄድማ ሄጃለሁ። እዛ ምግብ ቤት ምናምን ልጄን ይዤ ሄጃለሁ። ግን ናይት አውት አልወጣሽም? አዎ ከልጄ ጋር ብቻ። ከልጅ ጋር ናይት አውት አይወጣም። አንቺ ሴትዮ ናይት አውት ማለት ናይት ክለብ ነው። ማታ ላይ ልትዝናኝ ናይት ክለብ ቤት ሄዳለሁ። ናይት አውት አይደለም። ምን ነበረ ከትምህርት ቤት መልስ አውት በይው በቃ ከሰዓት ቀስ ብዬ። እሱንም ባጃጅ ኮንትራት አልይዝም። ኖርማሉን ባጃጅ ነው የሚይዘው፣ ወይ ግማሽ መንገድ በእግሬ ነው የሚሄደው። ኧረ አንቺ ጀግና ነሽ። ይኸውልሽ እንደዚህ አይነት ሰዎች ናቸው ትልቅ ቦታ ላይ የሚደርሱት። ይኸው 2 ቅርንጫፍ ሱቅ ከፈትሽ ለ12 ቀን 35,000 ብር ብቻ። በቀን 1,000 በይው በቃ በቀን 2,000 ብር በይው። አይ እሱንም አልኩሽ የሆነ ነገር የገዛዛውበትም ጭምር ነው እንጂ እኔ ያወጣሁት አረ ያንን አክል አይደለም። ጀግና እማዬ ትሙት። አንቺ ፌመስ ቲክታከር ሆነሽ የትም ሳትሄጂ ሳትዝናኝ ጉዳይሽን ብቻ ፈጽመሽ በ12 ቀን ወይ? እሱማ አዲስ አበባ ሲሄድ እኮ ጭፈራ ቤት ሄጃለሁ፣ ምግብ ቤት። ግን እነሱ ደግሞ አሉ ወንድሞቼ አሉ ቲክታከር ሆኖ ወንድሞቼ ፈጣሪ የሰጠኛሉ። እነሱ ይጋብዙኛል። እነሱ ሲጋብዙኝ ጨፈርኩ፣ ጠጣው፣ በላው። ክለብ ምናምን ስትወጪ እነሱ ናቸው ሂሳብ የሚዘጉት። አዎ ክለብም ሄጃለሁ። ለምን ይዋሻል? ለዛውም ቦሌ ነው የሄድኩት። ጎበዝ እሳይ። እንኳን እና ታዲያ ላትሄጂ ነው እንደ ኢትዮጵያ ገብተሽ ፈታ ዘና ላትሄጂ ነው እንደ እየሰራሽ? አባቴ ሙት ፈታ አልኩኝ፣ ጠጣው፣ ጨፈርኩ። እኔ ኢትዮጵያ ስሄድ ጫት እቅማለሁ፣ ናይት ክለብ ሄዳለሁ፣ ፈታ ዘና ብዬ አለሜን አይቼ ነው መጣው። ይለፍልኝና ይሙላልኝና ልሂድ እንጂ እንዲህ ቤት ውስጥ ተዘግቼ የመጀመሪያ ጊዜ በተለይ በቃ ኑሮዬ እንዳለ መጀመሪያ የሄድኩ ጊዜ 20 ቀን ጠላ ቤት ወጥቼ አላውቅም። አሁን ያው መጠጣ ቆምኩኝ ማልኩ እንጂ ጠላ ቤት ወጥቼ አላውቅም። ጠላዬን ያማረኝ ግጥም አድርጌ ስጠጣ ነበር። እንዴ ጠላ ናፍቆኛል። ወይኔ ደስ ይላል ጠላ። በፊት ተጠጣ ነበረ ጠላ። አሁን ግን በቃ ሰው ጠላ ምናምን ኧረ አዲስ አበባ ጠላ ቤት አለ በዘመናዊ አድርገውት ብታይ ሲያምር ያበደ ጠላ ቤት። ረጁን የትማ እየታዘበች ነው እንዲህ ብላ ነው የምታዳምጥ። ኧረ እነዚህ ሰው ኧረ እነዚህ ተበላ እነዚህ ብልሚ ያለች መች ነው ከአረቄ ወደ ጠላ የተሸጋገርሽው? እንዴ አረቄ ያለ ኧረ አረቄ ሴት አጠጣም። አረቄ የወዲያ ሽማግሌ ጠላ ህርም አረቄ እኮ ኃይለኛ ነው እኮ በጣም ያቃጥላል እኮ። እንዴ ብለሽ ነው የምጠጫው? አረቄ በጣም ነው የምወደው። የድሮ ሰው ነሽ እንዴ አንቺ? ግን አልወድም አልወድም። ጠላ አቆምኩኝ በቃ። ጠላ በጣም ወድ ነበር። በባለፈው ሲያመኝ ህርሜን አልኩ መጠጥ። እሱ ቀረው እያሉ ነው ወላሂ። አልመጣች ዘጋ ሄርስ እሷ ቀጠሮ ያዥላትና መታ ይቅርታ ትጠይቀን እኔንም ፋሲካንም። እሺ ስማቸውን ምክንያቱም የለችም። ልበላት ያው በአይናቸው እያየ ልበላት። ዜድ ትናንትና ስንት ሺህ ህዝብ ባለበት የፋሲካንና የረጁን ስማቸውን አጥፍተሻል። ስማችን ይጥራልን። እኛ የስራ ሰው ነን፣ እኛ የቢዝነስ ሰው ነን። ስማችን ከጠፋ ገበያችን ይቀዘቅዛል። መታ ያጠፋችውን ስማችንን ታጥራልን። የኢትዮጵያ ህዝብ ፍትህ እንፈልጋለን ብለው እነዚህ እህቶቻችን መጥተው እዚህ ጋር ፍትህ እየጠየቁ ነው። አንቺ ከሳሻቸው ስማቸውን አጥፍተሽ ማስረጃ ይዘሽ ነው ስትባይ ሄደሽ በዛው ጠፋሽ። ነይና ትናንትና ያቀረብሽውን ክስ ነይና ማስረጃ ከሌለሽ ይቅርታ ጠይቂያቸው። እነዚህ ልጆች ስማቸውን አጥሪላቸው። እንዴ ህዝብ እየጠበቀች ከሆነ 4,800 ህዝብ እኮ ቁጭ ብሎ አንቺን ነው የሚጠብቀው። ጉድፈላ ያው ይሄኔ ሽማግሌው ላይ ባትግቢ ብሎ ከልክሏት ይሆናላ ባሏ። የ89 ዓመቱ ሽማግሌ እስቲ ቆይ ያው ስሙ ህዝብ ባለበት የፋሲካንና የረጁን በማን አለብሽነት ሀቡ ይሄንን ላይቭ በመናቅ ይሄንን ላይቭ በማጣጣል የራሷን ቤት ከፍታለች። ኧረ ዝም በይ። አዎ ሄዳችሁ እንዳለ ኮመንት ላይ ጻፉባት። ስማቸውን ያጠፋሻቸውን ነይና ይቅርታ ጠይቂያቸው በሏት።
ሀቡ እኔ ጋ መታለች በዛኛው አካውንቴ። ነይ በያት። አንቺ ስሜን ሀቢባ ጋር ጥፍተሽ እዚህ ጋር ትመጫለሽ። ሽማግሌውን የት ሸኝተሻቸው ሊመጣሽው? አምላክ ትመልሱልኛላችሁ። የ89 ዓመት እንዴት እንዳገባሁት ይሄ ሀቢባ ነይ እየጠበቅንሽ ነው። መጣሁ ሞቅሞቅ ላድርገው፣ ቤቴ ጨሰስ ላድርገው፣ እጣኑ ምናምን ጨሰስ ላድርገው። ነይ እኛ ጋር ጭሽው። አንቺ እጃቸውን ደገፍ አድርጊያቸው ፋዘር እንዳይወድቁብሽ። ባልሽ ይቅርታ ከዘራቸው ነገር እኔ ዋሸው ታዲያ። ወይኔ ግን 89ም አይሆንም። ዜድ አሪፍ ነው። እስቲ ምን አሳይታሽ ነው? ትምጣና ታሳየን። የሆነ ሰው እያቅፋ አሳይ። አንዴ ቀፊያቸው። ለምን ትተሻቸው ትሮጫለሽ? ናይ ዜዶ እየጠበቅንሽ ነው።